እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በባዶ ሆድ የሚወሰዱ ምግቦችን እነግራችኋለሁኝ። በባዶ ሆድ ምን መበላት አለበት፣ ምን አይነት ምግቦችስ እናም መጠጦችስ መወገድ አለባቸው የሚለውን በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ያስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በባዶ ሆድ መመገብ እንደ ምርጫችሁ የምግብ መፈጨትን፣ ኃይልን እናም የንጥረ ነገር መሳብን ሊያሻሽል ይችላል። ወይም ደግሞ የአሲድ መብዛትን፣ ድካምን እናም የጨጓራ መቆጣትንም ሊያስከትል ይችላል ማለት ነው። በባዶ ሆድ ለመመገብ ምርጥ የሆኑ ምግቦችን ልንገራችሁ። እነዚህ ምግቦች ለስላሳ፣ ገንቢ እናም ለምግብ መፈጨት ምቹ የሆኑ ናቸው። አንደኛ ለብ ያለ ውሃ ነው። ይህ የምግብ መፈጨትን ያንቀሳቅሳል፣ መርዛማ ንጥረ ነገሮችን ያስወግዳል፣ የሰገራ ዝውውርን ያሻሽላል። ከእንቅልፍ በኋላ የሰውነትን የፈሳሽ መጠንንም ያስተካክላል። ከእንቅልፍ እንደተነሳችሁ አንድ ብርጭቆ ተራ ለብ ያለ ውሃ መጠጣት ተመራጭነት አለው። ግማሽ የሎሚ ጭማቂን ደግሞ ብትጨምሩበት ምርጥ ነው። ሁለተኛ የተዘፈዘፈ ለውዝ ነው። አልመንድ ከ4 እስከ 6 ፍሬ። ይህ በጤናማ ስብና በቫይታሚን ኢ የበለጸገ ነው። የአንጎል ስራን ያሻሽላል። ለረጅም ጊዜ የጥገኝነት ስሜትን ይሰጣል። ሲዘፈዘፍ ለሆድም ወይም ደግሞ ለጨጓራችንም ለስላሳ ይሆናል። ታዲያ ምርጡ መንገድ ሌሊቱን ሙሉ መዘፍዘፍ፣ ከዛም ልጣጩን ማንሳትና በደንብ ማኘክ። ሶስተኛ ሙዝ ነው። ሙዝ የጨጓራን ግድግዳን ይከላከላል፣ አሲድነትን ይከላከላል፣ ፈጣን ኃይልን ይሰጣችኋል። በፖታሲየምም የበለጸገ ነው። የቃር ችግር ወይም ደግሞ ስስ ጨጓራ ላላቸው ሰዎችም ምርጥ ነው። ታዲያ ሙዝን ብቻውን ሳይሆን ከኦትስ ጋር ወይም ደግሞ ከለውዝ ጋር ካሉ ነገሮች ጋር ብትመገቡት ይመረጣል። የደም ስኳርን በፍጥነት እንዳይጨምር ማለት ነው። አራተኛ ፓፓያ ነው። ፓፓያ ለምግብ መፈጨት የሚረዳ ፓፔይን የተባለ ኢንዛይምን ይይዛል። የሆድ ድርቀትን ይከላከላል፣ የሆድ መነፋትንም። አንድ ትንሽ ሰሃን ትኩስ ቀዝቃዛ ያልሆነን ተመገቡ። አምስተኛ አጃ ወይም ደግሞ ኦትስ ነው። የበሰለ በጨጓራ ውስጥ የመከላከያ ንብርብርን ይፈጥራል፣ የአሲድ መመረትን ይቆጣጠራል፣ ለረጅም ጊዜ የሚቆይ ኃይልንም ይሰጣችኋል። ጠዋት ላይ ስኳር ወይም ደግሞ ከባድ ነገሮችን በላዩ ላይ መጨመርን ታዲያ አስወግዱ። ስድስተኛ ማር ነው። 1 ሻይ ማንኪያ ሜታቦሊዝምን ወይም ደግሞ የምግብ መቃጠል ሂደትን ያፋጥናል፣ ለአንጀት ባክቴሪያዎችም ይረዳል፣ በሽታ የመከላከል አቅምንም ያሻሽላል። ለብ ባለ ውሃ በጣም ሞቃት ባልሆነ ጋር ቀላቅላችሁ መጠጣት ነው። ሰባተኛ ቴምር ነው። ከ1 እስከ 2 ፍሬ ተፈጥሯዊ የኃይል ሰጪ ነው። በብረት ወይም ደግሞ በአይረንና በፋይበርም የበለጸገ ነው። ለምግብ መፈጨትም ምቹ ነው። ጠዋት ላይ ለሚሰማ የሰውነት ዝለት ወይም ደግሞ አነስተኛ ኃይልም ምርጥ ነው። ስምንተኛ ፖም ወይም ደግሞ አፕል ነው። አፕል ከፍተኛ ፋይበር አለው። የምግብ መፈጨትን ይረዳል። መጠነኛ መርዛማ ንጥረ ነገሮችን የማስወገድ ውጤትም አለው። ትኩስ ሆኖ መብላትና በደንብ መታኘክም አለበት። ዘጠነኛ እርጎ ነው። ፍሌቨርድ ያልሆነ ወይም ደግሞ ስኳር የሌለው እርጎ ፕሮባዮቲክስን ይይዛል። የሆድ ጤናን ያሻሽላል፣ የጨጓራ መቆጣትንም ይቀንሳል። ውሃ ከጠጣችሁ በኋላ ተመገቡት። በጣም ቀዝቃዛ መሆን የለበትም በጠዋት። አስረኛ የኮኮናት ውሃ ነው። የኮኮናት ውሃ የሰውነትን የፈሳሽ መጠን በጥልቀት ያስተካክላል። ሆድን ወይም ደግሞ ጨጓራንም ያረጋጋል፣ ኤሌክትሮላይቶችንም ያመጣጥናል። ስለዚህ እነዚህ በባዶ ሆድ ለመመገብ ምርጥ የሆኑ ምግቦች ናቸው። ታዲያ በባዶ ሆድ መወገድ ያለባቸው ምግቦችን ደግሞ ልንገራችሁ። እነዚህ ምግቦች ጨጓራን ሊያቆስሉ፣ አሲድን ሊጨምሩ ወይም ደግሞ አለመመቸትንም ሊፈጥሩ የሚችሉ ናቸው። አንደኛ ቡና ወይም ደግሞ በጣም ጠንካራ ሻይ ነው። የጨጓራ አሲድን ይጨምራል፣ የማቅለሽለሽና የቃር ስሜትንም ሊፈጥር ይችላል።
የጨጓራ ግድግዳንም ያቆስላል። የተሻለው አማራጭ ከቁርስ በኋላ መጠጣት ነው። እሱንም ዘግይታችሁ ማለት ነው። ከቁርስ በኋላ ከ30 እስከ 40 ደቂቃ በኋላ። ሁለተኛ የሎሚ ዝርያ ፍራፍሬዎች ወይም ደግሞ ሲትረስ ፍሩትስ የምንላቸው እንደ ብርቱካን እናም ሎሚ ደግሞ ብቻውን የምትመገቡ ከሆነ እነዚህ በጣም አሲዳማ ናቸው። የጨጓራ መቃጠልን ሊያስከትሉ ይችላሉ። ለቃርም መንስኤ ይሆናሉ። እነዚህን ከምግብ ጋር በትንሹ መውሰድ ግን ችግር የለውም። በተለይ ጠዋት ላይ ሎሚ ብቻውን ሳይሆን የሎሚ ውሃ ግን በባዶ ሆድ ብትጠጡ ምርጥ ልምድ ነው። ሶስተኛ ቅመም የበዛባቸው ምግቦች ናቸው። የጨጓራ ግድግዳን ያቆስላሉ፣ አሲድና የሆድ ቁርጠትንም ያስከትላሉ። አራተኛ ጣፋጭ ምግቦችና ከረሜላዎች ናቸው። ድንገተኛ የሆነ የደም ስኳር መጨመርን ያስከትላሉ። በኋላ ላይ ከፍተኛ የሆነ ድካምን ያመጣሉ። በማለዳ የምግብ መፈጨትንም ያዳክማሉ። አምስተኛ የተጠበሱ እናም ዘይት የበዛባቸው ምግቦች ናቸው። ለመፈጨትም ከባድ ናቸው። ሜታቦሊዝምንም ያዘገያሉ። የሆድ መነፋትንም ያስከትላሉ። ስድስተኛ ቀዝቃዛ መጠጦች ወይም ደግሞ የበረዶ ውሃ ነው። የምግብ መፈጨት ኢንዛይሞችን ያዘገያሉ። የሆድ ቁርጠትንም ያስከትላሉ። ሰባተኛ ጋዝ ያላቸው መጠጦች ናቸው እንደ ሶዳ። እነዚህ ጋዝና የሆድ መነፋትን ያስከትላሉ። የጨጓራ ግድግዳንም ያቆስላሉ። ስምንተኛ ጥሬ አትክልቶች ናቸው። ለምሳሌ ጥቅል ጎመን፣ አበባ ጎመንና ሽንኩርት እንደ ጥሬውን ለመፈጨት ከባድ ናቸው። ጋዝና ህመምን ሊያስከትሉም ይችላሉ። ታዲያ ተመራጭ የሆነ የጠዋት አመጋገብ እቅድን ስነግራችሁ ጠዋት ላይ ለብ ያለ ውሃ በሎሚ ጠጡ። ቀለል ያለ ፍራፍሬ ወይም ደግሞ የተዘፈዘፈ ለውዝን ከዛ በኋላ ተመገቡ። ከ20 እስከ 30 ደቂቃዎች በኋላ ደግሞ ቁርስን መመገብ ትችላላችሁ። በአጠቃላይ በባዶ ሆድ የሚመረጡ ምግቦች ለብ ያለ ውሃ፣ የተዘፈዘፈ ለውዝ፣ ሙዝ፣ ፓፓያ፣ ኦትስ ወይም ደግሞ አጃ፣ ማር፣ ቴምር፣ ፖም ወይም ደግሞ አፕል፣ እርጎ እናም የኮኮናት ውሃ በጣም ተመራጭና ምርጥ ናቸው። ጠዋት መጀመሪያ ላይ ደግሞ ማስወገድ ያለባችሁ ምግቦች የምንላቸው ቡና ወይም ደግሞ ሻይ፣ የሎሚ ዝርያዎችን ወይም ደግሞ ሲትረስ ፍሩትስን ብቻውን መመገብ፣ ቅመም የበዛበት ምግቦችን፣ የተጠበሰ ምግብ፣ ጣፋጭ ምግቦችን፣ ቀዝቃዛ መጠጦችን እናም ሶዳ ወይም ደግሞ ለስላሳ መጠጦችን ጠዋት በባዶ ሆድ ከመጠጣት ተቆጠቡ። በጣም አደገኛ ናቸው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር እያደረጋችሁ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ